ባትሆንስ ልተኛት ነው እንዴ? ኧረ በእናትሽ ዳጣ በእናትሽ አትበልኝ። እናቴን አላውቃት። ይቅርታ ዳጣ። አመንክ? አዎ አምኛለሁ፣ ማጥፍቻለሁ። አገኘሁት እንዴ? እስካሁን እየቀለድሽ ነበር ማለት ነው እንዴ? አንተ ያክል ፋራ አደረክኝ እንዴ? ኤቢሲ ጀመር ይህን ሴራ ያሰረችው የሆነ ችግር መፍጠር ፈልጋ ነው። ይህንን ካልተረዳውማ ምኑን አላደረውበት። ከምርሽ ነው? ሁሉም ሰው ይሳሳታል። አንቺ ግን ችግርሽ ከያሽ አለመልቀቅሽ ነው። ምንድነው ማለቀው? ይኸውልሽ ሙጭጭት ያለሽ አንድ ነገር ከያሽ አለቂ ሰው ምን ይለኛልም አትይ። ስለዚህ በዚህ ምክንያት ደግሞ ከሁሉም ሰው ጋር እየተጋጨሽ መረጋቢ። አንተ ንገረኝ፣ ለምንድነው እኔን ጠልተክ ዳጣን ወደድከው? እኔ አንቺን አልጠላሁሽም። ከዳጣ ጋርም ደግሞ ምንም የተፈጠረ ነገር የለም። ኤቢ ስነ ስርዓት ያሽ እማዬ ዳጣ ከናታን ጋር ታሰምቻለሽ። አባዬ ከፋልትኛለሽ። እንደውም ስፈልግ ኤቢ ውስጣችሁ ይጋቡን አንድ ላይ ቀመጡ። እሺ አንቺ ስነ ስርዓት ነይ አብዬ። ወይዘሮ ማርታ ዛሬ በሚገርም ሁኔታ የናታንና የዳጣን ፍቅር አይታለች ማለት ነው። እንግዲህ በጣም ነው የተናደደችው። የሚገርመው ፊቷ ላይ እሳት የሚታፈስ ነበር የሚመስለው። እንግዲህ ወደ ውስጧ ስሜቷን ወጥ ጥጥት አድርጋ ቀጥታ ተመልሳ ነው ወደ ቤቷ ድርግም ያለችው። ቤተሰቦቻችን እንግዲህ አየር ልትወስድ በለኮና ላይ ወይም በእንትን ላይ በረንዳ ላይ ወጣ ዛሬ እንደ ዛሬ ተዋርዳ አታውቅም። ቤተሰቦቻችን የሚገርመው ነገር አብጌል ይሄን ያክል እንትን ስትል በዛ ላይ ያው የተወሰነ መቀራረባቸውን ብታቅም ዛሬ ግን በአይኗ በሙሉ አይኗ ቼክ አድርጋለች ማለት ነው። እንግዲህ በጣም ነው የደነገጠችው። ምክንያቱም ወይዘሮ ማርታ የሆነ ከዛሬ ነገ አብጌልና ናታን ይጣመራሉ ብላ በጣም ትልቅ ፍላጎት ነበራት። ግን ነገርዮሹ ወደ ሌላ አዝማሚያ ሂዶ እንግዲህ አብጌልም የፈራችው ደርሶ ናታንና ዳጣ በሚገርም ሁኔታ በተግባቦት ላይ ነው የሚገኙት። እንግዲህ ዛሬ ወይዘሮ ማርታ ብቅ ስትል እንግዲህ ናታንና ዳጣ አብጌል በጠነሰሰችው ተንኮል እንግዲህ እነሱን ለማጣላት የሞከረችው ሙከራ ነበረ፣ ግን አልተሳካላትም። ምክንያቱም ዳጣ በጣም ነቄ ስለሆነች በሚገርም ሁኔታ እንግዲህ አብጌል ያደረገችው በፊት እንደምታደርገው ናታን ክላስ ከሄደች በኋላ ውሃን እንድትጠራ ዳጣን እንድትጠራ አድርጋ ከዛ በኋላ ናታን እንግዲህ ክላስ ቁጭ ብሎ ነበረ። ገብታ እንግዲህ አንዳንድ ወሮችን እያወራችሁ ነበረ። በቃ እኔ ክፉ ሰው ነኝ፣ ማንም ሰው አይወደኝም፣ እናቴ ነበረች፣ እናቴም እንግዲህ ዛሬ በቃ በጣም ብዙ ነገር ተናገረችኝ። እኔ እኮ ሁሉም ነገር ትክክል ነው፣ እኔ እኮ አልተሳሳትኩም፣ ምንም ነገር ስህተት የለብኝም። ስለዚህ ለምንድን ነው በቃ የያዝኩትን አላማዬን ደግሞ እንትን ማለት ማንም አይገድበኝም ምናምን እያለች እንግዲህ ራሷን እያለ ነበረ። ከዛ ናታንን እኔ ቆይ ከማን አንሳለሁኝ? እኔ በጣም መጥፎ ሰው ነኝ እንዴ ምናምን እያለችው ነበርና አይ ማን አለሽ እንደዛ? አረ ማንም ያለሽ ሰው የለም፣ እንዴት እንደዛ ታስቢያለሽ? ተረጋጊ እያላት ነበር ማለት ነው ናታን። በመጨረሻም እንግዲህ ያደረገችው ምንድነው ወይዘሮ አብጌል ናታንን በቃ እሺ ናታንዬ ግን በቃ በጣም ከፍቶኛል፣ እቅፍ አድርጋ አታጽናናኝም እንዴ? ማለት አታጽናናኝም እንዴ? አይዞሽ አትለኝም እንዴ? ምን ችግር አለው እቅፍ ታደርገ ነበር ያለችውና እንግዲህ በር ላይ ቁማ ዳጣ እንግዲህ ምንድነው ያስባለቻት? ውሃ ልካ ዳጣን ናታን ይፈልግሻል ክላሱ ብላን ያስጠራቻትና እንግዲህ ስትመጣ ድምጿ ምናምን እያወሩ ነበር። ድምጻቸውን የሚያወሩት ነገር እየሰማች ነበርና በመጨረሻ እንግዲህ በቃ ልግባ አልግባ ይሄ ነገር በቃ አለካ ይሄ ነገር የአብጌል ተንኮል ነው፣ ስለዚህ ምናምን ብላ አስባ ነበረ። ከዛ በመጨረሻም ከፍታ ግብት ነው ያለችው። ከፍታ ስትገባ እንግዲህ በጣም ነው የደነገጠችው። ማነው ናታን በጣም ነው የደነገጠው። ምክንያቱም ናታንዬ ምናምን ብላ እንግዲህ ጥምጥም ብላበት ነበር፣ አንገቱ ስር እየሳመችው ነበረና ውሃ ባለው ዳጣ ያው ውስጧ ስላወቀ ያኔ ጀስት እንደ ደነገጠ ሰው አክት አደረገችና በመጨረሻም እንግዲህ ይቅርታ እንትን አልኳችሁ እንዴ ምናምን ያቆረጥኳችሁ ይቅርታ ምናምን ብላ አቆረጥሽን እየመከረኝ ነበር ናታን ብላ ስትላት ከዛ እንዴ ናታን እንግዲህ ምን ሆነሽ መጣሽ ምንድን ምናምን ሲላት አንዴ ነው ውሃ እኮ
ዳጣን ነይ ብሎሻል ስትለኝ ነው ማለት ናታን ነይ ብዬ ፈልገሽ ነው ስትለኝ ነው እንጂ የመጣሁት መምጣት ፈልጌ አይደለም። ለማንኛውም ይቅርታ ብላ እንግዲህ ቀጥታ ውልቅ ነበር ያለችው። እንግዲህ እንደዛው ውልቅ ስትል ናታን በጣም ነው በነገራችን ላይ የከፋው ተናዶ እንግዲህ አብጌልን ውጭልኝ ካጠገቢ አይኔ ይሽታ አጠገቢ ውጪ በቃ ሌላ ነገር አልፈልግም ነበራችና እቺ መንቃራ ምን አባቷ ያመናቀራታ ላይ አይደለ እቺ ላንተ እንኳን ምንም ክብር የሌላት ሴት ነው ስስማት የነበረው እና ተዚህ ግዲም እቺ ምን አባቷ ቆይ ማሰራላታለሁ ከዚህ ቤት ነው ማስወጣት እያለች ነበርና እንግዲህ አብጌል ዳጣ እንደዛ ጋር ከዛ ናታን እንግዲህ በጣም ደንግጦ ነበረ። ምክንያቱም ያው ዳጣ እንዲያኮረፈችው እንደተቀየመችው ነበር ያሰበው። እንግዲህ ውጭ ላይ ሂዳ ቁጭ እንዳለች እንግዲህ ሄዶ ይቅርታ እያላት ነበረ። በቃ አጥፍቻለሁኝ አንተ ቆይ እንዴት እህትማማቾችን አንድ ላይ ጥብስ ነው እንዴ እያለችው ነበርና የመጀመሪያ እህትሽ አይደለችም፣ ሲቀጥል ደግሞ እኔ እንደዛ አስቤ አይደለም በእናትሽ ምናምን እያላት ነበረ። ያው ዳጣ ግን ነቄ ብላለች አውቃ ላይ ነገሩ ግን ትንሽ እንትን ብላው ነበረ። በመጨረሻም በቃ ተነቅቶብሃል በቃ እንታረቅ ምናምን ሲላት ነበረ። ያው እንግዲህ በቃ እሺ ይቅርታ ብሎ እንግዲህ በርከክ ሲል በቃ እንግዲህ ይሄን እንኳን መረዳት ካልቻልኩማ ምን ሆነ አራዳ ሆንኩት። ስለዚህ አብሽር ይሄ የአቢጌል ተንኮል እንጂ ያንተ አይደለም ገብቶኛል፣ ምንም እንዳታስብ ምናምን ብላ እንግዲህ ሰላምታ እቅፍ አድርገው ሲሳሳሙ ያኔ አንገቷ ጋር እየሳማት ነበርና እነሱ ሲተቃቀፉ እንግዲህ ወይዘሮ ማርታ አጋጣሚ አየር ልትወስድ ብቅ ስትል እንግዲህ የእነሱን አየር ወስድ ያተመለሰኝ ማለት ነው። እና በጣም ነው የደነገጠችው። በቃ መቋቋም ነው ያቃታት ጋይስ። በቃ የምትለው ነው የጠፋባት። እንግዲህ ጋሽ ደረጀንም ባለፈው እንዳያችሁት እነዚህ ልጆች ናቸው ማላመሪያ በጣም እየተቀራረቡ ነው ምናምን ብላ እንግዲህ የተወሰነ እንትን አሳይታው ነበረ። እንግዲህ ጋሽ ደረጀም ደግሞ እሺ እንግዲህ እሱም ደግሞ ከናታን ጋር ያለሽን ግንኙነት በልኩ አድርጊው ምናምን ብሎ ነበር የነገራት ጋሽ ደረጀ ዳጣን ማለት ነው። እሺ ነው ያለችው እሷም እንግዲህ በሚገርም ሁኔታ ዛሬ በጣም ከባድ ነበረ ማለት ነው። እንግዲህ የመጀመሪያው ዳጣና የናታን ግንኙነታቸውን ወይዘሮ ማርታ በእርግጠኝነት አውቃለች። ከዛ በቀጠለ ደግሞ እንግዲህ ናታን ይቅርታ ዳጣና ደረጀ በጣም እያወሩ ነበር መኪና ውስጥ እና ዛሬ ስለ እናቷ አንዳንድ ነገር እያወራ ነበረ። እንዴት ተፈጠርኩ፣ እንዴት ተጸነስኩኝ፣ እኔም እንዴት የተወለድኩት እንዴት ነው ምናምን ጥያቄ ነበር ጠየቀችውና በአጋጣሚ ነው እሱም ማርታ አልነበረችም ባለመኖሯን ምክንያት እኔ ጠጥቼ ሰክሬ ነበርና ሲላት ቤት ውስጥ ማርታ አልነበረችም ሲላት እንዴ ቤት ውስጥ ነው እንዴ ተጸነስኩት ነበር ያለችውና አይ አይደለም ብሎ አስመለሳት ማለት ነው። ምክንያቱም ያማ ሌላ መንገድ ጥርጣሬ ሊያስገባት ሲሆን አይ አይደለም ብሎ ነው ያስቀየሳት እና ስትል እንደዚህ ሆኖ በቃ አጋጣሚ በፊትም ልቤ መኛት ነበር አለ ማለት ነው። በነገራችን ላይ ሰው የተመኘውን ነው እንትን የሚለው ማለት ምኞት በፊት ቀን ሳይኖር ሰው ምንም አይነት ነገር እንትን አይልም። ሰው በስካር ሲሆን ደግሞ ተደፋፈርኩኝና ይሄን ነገር አደረኩኝ ምናምን ብሎ እንግዲህ አንዳንድ ነገሮችን አውርተዋል ማለት ነው። ዳጣም እንግዲህ ንገራት ለወይዘሮ ማርታ እያለችው ነበረ። እሱም እንግዲህ እንዴት አድርጌ ይሄን ነገር ባደርግ በጣም ከባድ ነው ማርታ ማናት ከየት ናት የሚለው የተለያዩ ጥያቄዎችስ ምን ይሻለኛል እንዴት አድርጌ መልስላታለሁ እያለ ደረጀ በጣም ትልቅ አጣብቂኝ ውስጥ ነው የገባው። ቤተሰቦቻችን ዞሮ ግን አሁን የሚገርመው ነገር አብጌል እንግዲህ ለተንኮል ማጣርፈው አብጌል ያው መጀመሪያ የዳጣን ስልክ እንግዲህ አወለታ ለሊት ገብታ ስልኩ እየፈለገ የነበረ ከዛም ዳጣ ነቃችባትና ስልክ እምቢ ብሎኝ ነው ስልክሽን ፈልጌው ነበር ስትላት አይ የለም ናታን ወስዶታል ነበረች እንዴ ናታን ጋር ምን ሊሰራ ምናምን ስትላት አይ እሱም እምቢ ብሎ ስለነበረ ወስደው ስትላት እንግዲህ በሙድ እንደዛ አድርጋ የሰቻት አብጌልም እንግዲህ እንቅጣን ተመለሰችው። አሁን ደግሞ በጣም ከባድ ነገር ነው የጀመረችው ተንኮል ማለት ነው። እሱ ምንድነው መኪና ውስጥ እንግዲህ በድምጽ የሚከዳ ማይክ አስቀምጣለች። ይዛ ሄዳ ከመኪናው ከላይ ከንትን ጋር አስቀምጠዋለች ማለት ነው። እንግዲህ እሱን ሪከርድ አድርጋ ለወይዘሮ ማርታ ለማሰማት ነው ጥረቷ። ቤተሰቦቻችን የሚገርመው ደግሞ በመጀመሪያ የዳጣና ደረጀን የሚያወሩትን ለመስማት ብላ ነው እሷ ለመደበቅ እንትን ያለችው። ግን የሚገርመው ደግሞ ደረጀና ሰላም መኪና ላይ ሊሄዱ ነው ማለት ነው። ደረጀ ወደ ሆስፒታል፣ ሰላም ይዟል ሊሄድ ነው። ስለዚህ ቅድሚያ ከዳጣ በፊት የሰላምና የደረጀ ወሬ ተቀርቶ እንትን ይላል ማለት ነው። ምክንያቱም በጣም ከባድ ነው እንግዲህ ነገር እየሹ እዚህ ጋር ተረምሱ ይጀምራል ማለት ነው። ቤተሰቦቻችን በጣም ከባድ ነገር ነው እንግዲህ ደረጃ በጣም ለላጣብቂኝ ውስጥ ነው የገባው። ይባስ ደግሞ ያብጌል ፉገላ እንግዲህ እዛ አድርሶታል።
እንግዲህ አርጁን ነው ማይክ ገዝቶ እንዲያመጣላት ወይም ካሜራ የድምጽ ሪከርደር ካሜራ እንዲያመጣላት ያደረገችው እሱም አምጥቶላታል ማለት ነው። ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ብያላችሁበት። ባይ ባይ።